በአሁኑ ሰዓት በተለይ በአረብ ሀገራት ለሚኖሩ ኢትዮጵያውያን እህቶቻችን በጣም አሳሳቢና መነጋገሪያ የሆነ ጉዳይ ነው። እሱም ደግሞ የምናወራውን የሚተረጉም መሳሪያ መዳሞቻችን ገዝተውና የተረጎሙ እየሰሙ ነው በሚል ትንሽ መደናገጥ የፈጠረ ነገር ነው። ለሱ ደግሞ ሙሉ ዝርዝር መረጃ እንዴት ወይና እንዲህ ሊሆን ይችላል የሚለውን እስከ መጨረሻው ቪዲዮውን ተከታተሉ። ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? አልሐምዱሊላህ። በቅድሚያ ለሁላችሁም ሰላምታ ይድረሳችሁ። ዛሬ የምንነጋገረው በቲክታክ እና በፌስቡክ በስፋት እየተሰራጨ ስላለው የመዳም አዲስ የትርጉም መሳሪያ ስለሚባለው ጉዳይ ነው። ብዙዎቻችን አሰሪዎቻችን የምናወራውን በሙሉ በአማርኛ እየሰማች ነው፣ ሚስጥራችን ወጣ ብለው እየተጨነቁ ነው። ይህ ጭንቀት ተገቢ ቢሆንም ቴክኖሎጂውን በሚገባ ካወቅነው ራሳችንን መከላከል እንችላለን። መሳሪያው ምንድነው? በምስሉ ላይ የምታዩት መሳሪያ ሃዩንዳይ HYT ቲዮኒክ 6 ፕሮ ይባላል። ይህ መሳሪያ ተራ የሙዚቃ ኤርፎን ብቻ ሳይሆን የምናወራውን ቀጥታ ትርጉም መስጠት የሚችል ቴክኖሎጂ ነው። ቴክኖሎጂው እንዴት ነው የሚሰራው ለሚለው ይህ መሳሪያ ብቻውን ተአምር አይሰራም። እንዲሰራ 3 ነገሮች መሟላት አለባቸው። ልብ ብላችሁ ስሙ። የብሉቱዝ ግንኙነት፣ ኤርፎኑ ካሰሪዋ ስልክ ጋር በብሉቱዝ መገናኘት አለበት። ልዩ መተግበሪያ አፕ ካሰሪዋ ስልኳ ላይ ያን መተግበሪያ መሳሪያ መጫን አለባት። የስልኩ ቅርበት፣ ይህ ትልቁ ነጥብ ነው። መሳሪያው የሚተረጉመው በስልኩ ማይክሮፎን አማካኝነት ነው። ስለዚህ አንቺ የምታወሪውን ድምፅ እንዲተረጉም ያሰሪዋ ስልክ አንቺ አጠገብ መሆን አለበት። ስልኩ ሌላ ክፍል ሆኖ አንቺ ሌላ ክፍል ሆነሽ የምታወሪውን በፍጹም ሊተረጉም አይችልም። እዚህ ጋር ነው ጥንቃቄ ማድረግ ያለባችሁ። በአቅራቢያችሁ ስልካችሁ የሴትዮዋችሁ ስልክ ምክንያቱም በስራ አማካኝነት በተለያየ ምክንያት ኪችንም ሊሆን ይችላል የትም ሊሆን ይችላል ይዛ ትገባና ታስቀምጠዋለች። ጆሮዋ ላይ ኤርፎን መኖሩን አረጋግጡ። ስልኩን ከጎናችሁ አስቀምጣ ኤርፎን መኖሩን አረጋግጡ። ምክንያቱም ብቻውን ሊተረጉም አይችልም። ስልኩ ብቻውን ከእናንተ ጎን የሚቀመጥ መስማት አትችልም። ኤርፎኑ ከጆሮዋ ሆኖ ስልኩ ግን በአቅራቢያችሁ ከሌለ ምንም ነገር መስማት አትችልም፣ ሊተረጉምላትም አይችልም። እውነታውና የተጋነኑ ወሬዎች ብዙ ናቸው። የሚያስጨንቅ ነገር አለ ማለት በቃ ሚስጥራችን ሊወጣ ነው ምናምን ብዙ የሚባል ነገር አለ። ብዙ ያን ያህል የሚያስጨንቅ ነገር አይደለም። አማርኛን ይተረጉማሉ ለሚለው አዎ በደንብ ይተረጉማል። አሁን ላይ ያሉ አብዛኞቹ የትርጉም መተግበሪያዎች አማርኛን ያካትታሉ። ነገር ግን አማርኛ በጣም ትልቅ ቋንቋ ስለሆነ ቃላትን እንደወረደን የሚተረጉሙ ለምሳሌ እኛ ለቀልድ ወይም ለምሳሌ የምንናገራቸው ነገሮች መሳሪያው በተሳሳተ መንገድ ሊተረጉመው ይችላል። ልብ ብላችሁ አድምጡ። እኛ ትክክለኛ ለምሳሌ ጥሩ ቋንቋ ብለን ወይም ደግሞ አሪፍ አገላለጽ ብለን የምናወራው ወሬ በጥንቃቄ ያወራን እያለ መሳሪያው ግን በትክክል ላይ ተረጉም ይችላል። ምክንያቱም AI ታግዙ ስለሆነ የሚተረጉመው ስህተት ትርጉም ሊሰጣችሁ ስለሚችል እናንተንም አደጋ ሊጥላችሁ ስለሚችል ጥንቃቄ አድርጉ። ሁሉንም ነገር ይሰማሉ አይደለም። ስልኳ አጠገብሽ ካልሆነ ወይም ደግሞ ኤርፎኑ ጆሮዋ ላይ ካላደረገች ምንም ሊሰሙ አይችሉም። ስለዚህ ቲክታክ ላይ እንደሚባለው ቤት ውስጥ ያለውን በሙሉ ይሰማሉ የሚለው ወሬ የተጋነነ ነው እና ያን ያህል ብዙ የሚያስጨንቅ ነገር አይደለም፣ በደንብ ካወቃችሁ ማለት ነው። ራስን የመከላከል መንገዶች ስልክሽ ላይ አውሬ የግል ወሬሽን ወይም ሚስጥርሽን ስታወሪ አሰሪሽ በሌለችበት ወይም ደግሞ ክፍልሽ ገብተሽ ማውራት፣ ድምፅሽን ቀንሽ። አሰሪሽ አጠገብሽ ስልኳን አስቀምጣ ኤርፎን አድርጋ ካየሻት ምንም አይነት ንግግር አለማድረግ ወይም ደግሞ ድምፅሽን ዝቅ ማድረግ። ስለነሱ አታውሪ። ዋናው ችግር የሚመጣው ስለ አሰሪዎቹ በስልክ ስትናወራ ነው። ይህ ልማድ ማቆም ትልቁ መከላከያ ነው። መሳሪያውን ለይቶ ማወቅ፣ የዚህን መሳሪያ ቅርጽ በሚገባ አወቅ። በቤት ውስጥ ካገሹ ጥንቃቄ ማድረግ ይኖርብሻል። በመጨረሻ መልእክት የሚሆነው አትደናገጡ። ቴክኖሎጂው ቢመጣም የእኛን ንቃትና ብልህነት ሊቀድም አይችልም። ስራ ላይ ትኩረት ማድረግ፣ ስራሽን በአግባቡ የምትሰሪና አላስፈላጊ ወሬ ውስጥ የማትገቢ ከሆነ የሚተረጉሙ መሳሪያ ቢኖርም ባይኖርም የሚያሰጋሽ ነገር የለም። መልእክት እንግዲህ የምላችሁ ነገር ቢኖረኝ ይህን መረጃ ለሌሎች ወዳጆቻችሁ አጋሩ። እንዳይጨነቁ ግን ደግሞ ጥንቃቄ እንዲያደርጉ ንገሯቸው። ለቤቴም አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ። ወዳችኋለሁ። በያላችሁ በሰላማችሁ ይብዛ ባይ